ኢራን ባስወነጨፈቻቸው ሚሳኤሎች በእስራኤል ትልቁ ከሚባሉት አንዱ ሆስፒታል ተመታ። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል በአርሺባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶሮካ ሆስፒታል መመታቱን እስራኤል አስታውቃለች። እስራኤል በምላሹ አገልግሎት በማይሰጠው በአራክ የኒውክሌር ማብሊያ እንዲሁም የናታንዝ የኒውክሌር ማበልጸጊያ ተቋም ጥቃት መፈጸሟ ተገልጿል። ይህ በእንዲህ እንዳለ የኢራን የኒውክሌር ምሽጎች ሊያወድም ይችላል የተባለው ብቸኛው የአሜሪካ ኃይል ቦምብን የተመለከተውን ጉዳይ እንመለከታለን። የኢራንን ከምድር በታች የተገነቡ የኒውክሌር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ መሆኑ ተገልጿል። ይህ እስካሁን ጥቅም ላይ ያልዋለ ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ መሆኑን የተገለጸው። እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታን አላገኘችም። ይህ ጂቢዩ 57 ኤቢ የተባለው መሬት ሰርስሮ የሚገባ የዓለማችን ትልቁ ኒውክሌር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። ኢላማውን አነጣጥሮ መምታት የሚችል 13600 ኪሎ ግራም የሚመዝነው ይህ ቦምብ የኢራን የምድር ውስጥ የኒውክሌር ኃይል ማበልጸጊያ የሆነውን ፎርዶን ደርምሶ ሊገባ ይችላል ተብሏል። ፎርዶ የኒውክሌር ተቋም ከተራሮች ስር ከመሬት በታች የተገነባ የኒውክሌር ጦር መሳሪያ ማምረቻ ነው። የአሜሪካው መንግስት እንደሚለው ከሆነ ይህ መሳሪያ በጥልቀት የተቀበሩና የተጠናከሩ ጉድጓዶችንና ዋሻዎችን ሰርስሮ በመግባት የማጥቃት አቅም ያለው መሳሪያ ነው ተብሏል። 6 ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ከዚህ በተጨማሪም ብዙ ቦምቦችን መበተን የሚችል ሲሆን በእያንዳንዱ ፍንዳታም ተጨማሪ ጥልቀትን እየሰረሰረ ይገባል። በቦይንግ የተሰራው ይህ ኤምኦፒ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም። ነገር ግን በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይ ተፈትሿል ተብሏል። እንደ አውሮፓውያን አቆጣጠር በ2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለውና የቦምቦች ሁሉ እናት ተብሎ ከተንቆለጳጰሰው 9800 ኪሎ ግራም ከሚመዝነው ማሲቭ የበለጠ ኃይለኛ ነው ተብሎለታል። በቅርቡ እስራኤልና በኢራን የኒውክሌር ተቋም ላይ የአየር ጥቃት ብትፈጽምም ፕሮፌሰር ሮጀርስ በማንኛውም መንገድ እስራኤል ከመሬት በታች በጥልቀት የተቀበሩትን የኢራን የኒውክሌር ተቋም ማውደም ትችላለች የሚል እምነት እንደሌላቸው ይናገራሉ። በመሰረቱ ራሳቸው ማድረግ የማይችሉትን ለማድረግ እንደ ኤምኦፒ ያለ ነገር ይፈልጋሉም ብለዋል። በአሜሪካ በሚገኘው የጦር መሳሪያ ቁጥጥር ማህበር የፖሊሲ ዳይሬክተር የሆኑት ኬልሲ እንደተናገሩት ከሆነ ፎርዶ በስራ ላይ እስካለ ድረስ ኢራን አሁንም በቅርብ ጊዜ ዩራኒየም ልታበለጽግ ትችላለች ብለዋል። ቴህራን በዚህ ተቋም ኒውክሌር ወደ ጦር መሳሪያ ደረጃ የማበልጸግ ወይም ደግሞ ዩራኒየም ወደማይታወቅ ቦታ የመውሰድ እድል አላትም ብለዋል። ነገር ግን ምንም እንኳ ኤምኦፒ ጥቅም ላይ ቢውልም የኢራን ጣቢያ ጥልቀትና ጥበቃ ስለማይታወቅ ስኬታማ መሆኑን ማረጋገጥ አይችሉም ይላሉ ፕሮፌሰር ሮጀርስ። ይህ ልዩ መሳሪያ በአሁኑ ጊዜ ካሉት ከማንኛውም መሳሪያዎች ይልቅ የኢራንን የኒውክሌር አቅም የማውደም ምርጥ እድል አለው ብለዋል። ወደ ቀጣዩ መረጃ ስንሻገር የውጭ ባለሀብቶች ችርቻሮ ንግድ ላይ ለመሰማራት ሱፐርማርኬቶችን እንዲያቋቁሙ የሚያስገድድ ቅድመ ሁኔታ ተነሳ። ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐርማርኬት ወይም 2 ሃይፐር ማርኬት የተቋቋመ ቅድመ ሁኔታ ተነስቷል። 2.5 ሚሊዮን የአሜሪካ ዶላር ካፒታል ማስመዝገብ በሚል ተተክቷል። እንደ ቡናና የቅባት እህል ያሉ ምርቶችን ኤክስፖርት ለማድረግ ፈቃድ በሚሰጣቸው የውጭ ባለሀብቶች ላይ ተቀምጦ የነበረው ወደ ውጭ መላክ ያለበት አስገዳጅ ዓመታዊ የምርት መጠን እንዲነሳ ተደርጓል። በውጭ ባለሀብቶች ላይ ተጥለው የነበሩት እነዚህ ቅድመ ሁኔታዎች የተነሱት የኢትዮጵያ ኢንቨስትመንት ቦርድ ባወጣው አዲስ መመሪያ ነው። በተከለከሉ የውጭ ገቢ ጅምላና ችርቻሮ ንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ የተባለው ይህ ህግ ባለፈው ዓመት በተመሳሳይ ስም የወጣውን መመሪያ የሚሽር ሆኗል። የኢንቨስትመንት ቦርድ አዲሱን መመሪያ ያወጣው በነባሩ ህግ አቅሙ ያላቸው የውጭ ባለሀብቶች በውጭ የገቢ ጅምላና ችርቻሮ ንግድ ስራዎች ላይ እንዲሰማሩ ቢፈቅድም እርምጃው በቂ ሆኖ ባለመገኘቱ እንደሆነ በህጉ ላይ ሰፍሯል። በስተመጨረሻም ከኢትዮጵያ እስከ ኢራን የእስራኤሉ የስለላ መስሪያ ቤት ሞሳድ ምን ይመስላል የሚለውን ኦፕሬሽኑን የምንመለከት ይሆናል። እስራኤል በባለፉት 6 ቀናት በኢራን የኒውክሌር ይዞታዎች፣ ወታደራዊ ተቋማት እንዲሁም የመኖሪያ ስፍራዎች ላይ ያልተቋረጠ የአየር ጥቃቶችን ፈጽማለች። አብዛኞቹ ጥቃቶች የተፈጸሙት በሀገሪቱ ምዕራባዊ ክፍል እንዲሁም በመዲናዋ ቴህራን ውስጥ ነው። በኢራን ላይ የተፈጸሙት ጥቃቶች የአየር ላይ ቢሆኑም የእስራኤል የስለላ ድርጅት ሞሳድ ኢላማዎችን በማመላ
በማበራከት እንዲሁም ጥቃቶችን ከመሬት ላይ ሆኖ በመምራት ረገድ ትልቅ ሚና ተጫውተዋል ተብሎ ይጠረጠራል። የሞሳድ ወኪሎች የኢራንን የአየር መከላከያ ስርዓቶችን ለማጥቃት ወደ ኢራኑ በድብቅ የገቡ ሰው አልባ አውሮፕላኖች ወይም ደግሞ ድሮኖችን ተጠቅመዋልም ተብሎ ይታመናል። ከዚህ ቀደም የኢራን ባለስልጣናትን ቢሆኑ የጸጥታ ኃይላቸው የእስራኤል የስለላ ድርጅት ሰራተኛ ሰርገው ገብተዋል በሚል ጥርጣሬ እንዳላቸው ተናግረው ነበር። እስራኤል ባለፈው ሳምንት ሐሙስ ለአርብ አጥቢያ በፈጸመችው ጥቃት ቁልፍ የሚባሉ የኢራን የጦር አዛዦችና የኒውክሌር ሳይንቲስቶች መገደላቸው እስራኤል ያሉበትን ትክክለኛ ቦታ በተመለከተ መረጃ እንዳላት የሚያሳይ ነው ተብሏል። ሞሳድ በእነዚህ ጥቃቶች ውስጥ ያለውን ሚና እስራኤል ስለላ ድርጅት እንቅስቃሴ ምንም አይነት ስለማትሰጥ መገምገም ቀላል አይሆንም ተብሏል። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ቀሪ ጊዜያችሁ ሁሉ መልካሙን የምትሰሙበት ይሁንላችሁ። ቸር ይቆየን።